ወበረካቱ። ዛሬ በሰባተኛ ወር በፈረንጅ 28 2026 አስቸኳይ መልእክት ነው ለፌዴራል መንግስት አካላት፣ የብሔራዊ ደህንነት መረጃ ሰዎች፣ ለሌዳ ስራ አስፈጻሚ ኮሚቴ አስቸኳይ መልእክት ነው። በገዋኒ ወረዳ ላይ ህዝቡ 7 ወር ደሞዝ አላገኘም። 7 ወር የተከለከለው ደሞዝ ሲከለከሉ ህዝቡ በቀደም የተወሰኑ ሴቶች ደሞዝ ክፈሉልን፣ ደሞዝ ስጡን ብሎ ቢያመለክቱ የሚሰማው ሰው አጥቶ ጆሮ የሚሰጣቸው ሰው አጥቶ በዛ ምክንያት እስኪ ፌዴራል መንግስቱን ከሚሰማ ከሆነ ብሎ አስፋልት ወጥቶ ያለፈው ጊዜ አስፋልት ዘግቶ ነበሩ የተወሰኑ ሴቶች። በኋላ ፖሊስ መጥቶ ተነጋግሮ መፍትሄ እንፈልግላችኋለን ወደ ቤቱ ተመልሱ ብሎ ወደ ቤት ከመለሳቸው በኋላ ሁኔታው ተረጋግቶ ነበር። እኛ ሁሉ በፌስቡክ ላይ መልእክት ልከን ለእናንተ አስፋልት በኩል አትሂዱ፣ አስፋልት አትዝጉ፣ ይሄ የተበላባችሁ ደሞዝ የተከለከላችሁ ደሞዝ ሐጂ አወል አርባ መፍትሄ እንዲሰጥ እሱ በኩል ላይ መፍትሄ ይፈልግ ኮሚቴ ሄዶ ባላባቶች ሄዶ ዞን አስተዳደሮች ሄዶ መፍትሄ እንዲፈለግ ይደረግና እናንተ መንገድ ላይ አትቆሙ ብለናል። ይሄ ገንዘብ ደግሞ እንደተበላና በቃላ ጉባኤ ያለፈው ዞን አስተዳዳሪ ባለበት ላይ ተማምኖ ገንዘቡ 7 ወር ገንዘብ እንደተበላ የህዝቡ ገንዘብ እንደተበላ ተማምኖ መተማመን ሁሉ ተፈራርሞ ነው በእጃለሁ። ስለዚህ ህዝቡ ይሄን ስለጠየቁ እነዛ ሴቶች ያን ጊዜ ወደ ቤታቸው ተመለሱ፣ ደሞዛችሁ ይስተካከላል ይመጣል ተብሎ ወደ ቤት የተላኩ ሴቶቹን ዛሬ አሁን ፖሊስ ሄዶ ወደ እስር ቤት ይጎትታቸዋል። የቀራው ህዝብ ደግሞ እኛ ደሞዝ ስለጠየቅንና ደሞዛችን ስለጠየቅን ነው እንደምንታሰረው ብሎ ህዝብ አሁን አስፋልት ላይ ወጥቶ አስፋልት ላይ ቆሟል። ህዝብ ሰላማዊ ሰልፍ አድርጎ መንገዱን ዘግቷል። ሁሉም ቦታ ላይ ህዝቡን በሰላማዊ መንገድ መፍታት ሲገባ የነሱ ደሞዝ በጉልበት ተወስዶ ደሞዝ ከጠየቃችሁ እስር ቤት ትገባላችሁ እየተባለ እንዴት ነው ህዝቡ እንደዚህ የሚኖረው? ስለዚህ ፌዴራል መንግስት አስቸኳይ ይሄን መፍትሄ ህዝቡ ሳይጎዳ ህዝቡና እዛ አካባቢ እኛ በየቦታ ላይ ችግር እንድናሳብን አንፈልግም። በየቦታ ተንኮሳ አያስፈልግም። ተንኮሳ የአንተ ሰዎች የአንተ ባለስልጣኖች የሌዳ ባለስልጣኖች ሁሉ ቦታ ላይ ችግር የሚያነሱት እነሱ ስለሆኑ አሁን ህዝቡም የታሰሩ ሰዎች አለ። ህዝቡ እነዚህ ሰዎች ካልተፈቱ መንገድ አንለቅም እያሉ ነው። በዚህ መሀል ግርግር ሊነሳ ይችላል። ስለዚህ ክልል የሐጂ አወል አርባ መፍትሄ እስከሚሰጥ ድረስ መንገድ ያሉ ሰዎቹ ከመንገድ እንዲለቁ፣ የታሰሩ ሴቶቹ እንዲፈታ፣ አገር ላይ ዝም ብሎ ግርግር እንዲፈጠሩ እኛ ፍላጎት የለንም፣ አይጠቅምንም። ግን በጉልበት የእናንተ ደሞዝ ባልተን ይህን ደሞዝ ከጠየቃችሁ እናስራችኋለን የሚባል ጥያቄ መፍትሄ አያመጣም። ሁላችን ወደ መጥፎ መንገድ የሚወስደን ጉዳይ ስለሆነ ፌዴራል መንግስትና የክልል ፕሬዝዳንት መሰከደለ ፕሬዝዳንት ሐጂ አወል አርባ አስቸኳይ መፍትሄ እንዲሰጥ ነው የምንፈልጉ ለህዝቦቻችን። እኛ ይሄ ገዋኒ ህዝብ እንደዚህ የተበደለ እንደዚህ የተሰገረ እኛ 24 ሰዓት ከሌዳ ጎን እየለፈለው ለሌቱም ቀኑ ከእናንተ ጎን እየቆምነን ገዋኒ ህዝብ ላይ የሚደረገው ጫና ተቀባይነት የለም። ስለዚህ ሐጂ አወል አርባ አስቸኳይ መፍትሄ እንዲሰጥ ቅድሚያ እንጠይቃለን። ሐጂ አወል አርባ ቶሎ መፍትሄ የማይሰጥ ከሆነ ፌዴራል መንግስት ጣልቃ ገብቶ የተበላው የ7 ወር ደሞዝ ለህዝቡ ተካፍሎ ሰላም በሰፈራችን ላይ ሰላም እንዲኖር ነው የምንፈልገው። አያን ከፍልም አይሰጣችሁም ከተባለ ገዋኒ ህዝብ እዛ ያልቀተል እንጂ ዝም ብሎ እንደይቃ እስር ቤት ግንባሱ ታስሮ ግንባሱ የተበረደ አይቀመጥም። መሞት እኛ እናውቃለን፣ ይሞታል ገዋኒ ሰው። ግን እኛ ቅድሚያ ሰላም ነው የምንፈልገው። ስለ ፖለቲካ ችግር የለም እዛ ገዋኒ ውስጥ ተቃዋሚ የለም፣ ተቃውሞ ውጭ የወጣ ሰው የለንም። እኛን እዚህ ውጭ ያለን 24 ሰዓት ከእናንተ ጎን ነው የምንዋወራው። ግን አሁን ገዋኒ ላይ የሚደረገው ጫና ዝም ብለን አናዳምጥም፣ ዝም ብለን አንመለከትም። ሐጂ አወል አርባ አስቸኳይ መፍትሄ ካልሰጠ ደግሞ ወደ ሌላ መንገድ እንዳንሄድ፣ ወደ መጥፎ መንገድ እንዳንሄድ መፍትሄ እንዲሰጥ ለሰዎቹ ደሞዝ ስጣቸው። ደሞዙን የበሉት የእናንተ ባለስልጣኖች ናቸው። የ7 ወር ደሞዝ ለምን ጠየቃቸው ተብላችሁ ሰው ይታሰራል በራሳቸው ላብ ላይ ፌዴራል መንግስትን ስራ አስፈጻሚ ሌዳ ስራ አስፈጻሚ ወላ ዶክተር አብይ አህመድን ቢሆን ወላ ደህንነት ኃላፊዎችን ብትሆን ወላ መከላከያ ሰዎችን ብትሆን እነዚህ ህዝብ ላይ አንድ ነገር እንዳታደርጉ። ሰዎች ራሳቸው ደሞዝ ነው እነሱ ተቃዋሚ ብሎ ያቀርባል እናንተ ጋር በሌላ ገመድ ጋር ያሳስራሉ። ምንም ችግር የለም። ተቃዋሚ የለም። እኔ ህይወቴ እሰጣለሁ ገዋኒ ተቃዋሚ ካለ
ግን 7 ወር ደሞዝ ተከልክሎ ሲለመኑ በካቹ እያተባለ መፍትሄ ሲያጡ ፌዴራል መንግስትን ከሰማን ብሎ ነው ጆሮ እንዲሰጡላቸው ነው መንገድ ላይ የወጡት። ስለዚህ መንግስታቸው ካይ መፍትሄ እንዲሰጥ ነው የምንጠይቀው። ህዝቦቻችን ላይ አንድ ነገር እንዳይደርስ ሴቶቹም ይፈቱ፣ የታሰሩ ሴቶች ያለፈው ጊዜ መፍትሄ ሲያጡ አስፋልት ላይ ወጡ። በኋላ ፖሊስ ነገራቸው እንጠይቃለን ወደ ቤት ተመለሱ አለ። ተመለስ። አሁን ፖሊስ ተነስቶ እነዛን ሴቶች አሰረ። ሴቶቹ የደሞዛችን ጉዳይ ከታሰለ ብሎ ህዝብ ኦይ ብሎ አስፋልት ላይ ወጣ። አሁን እነሱ ከፖለቲካ ጋር ነው የሚያያዙት። የአንተ ካድሮች፣ የአንተ ባለስልጣኖች፣ ዶክተር አብይ ለራሳቸው ማሰማን ማስረዳት አቅም የሌሉት ሌቦች፣ ዘራፎች ደሞዛቸው በልቶ ህዝቡና መንግስትን ለመጠላት ህዝብና መንግስትን ለመለያየት የተሰለፉ ሲፍቶች፣ የእህል ትሎች ገዋኒ ላይ ችግር የፈጠሩ ገዋኒ ላይ መንገድ እንዲዘጋ የሚያደርጉት ያንተ ባለስልጣኖች ናቸው። ስለዚህ ባኪ ዶክተር አብይ ባኪ ነው የሚለው ምን እየለመንህ ነው? እኛ ነገር አንፈልግም፣ ሰላም ነው የምንፈልገው። ሰላም እያሰጡ ነው ያንተ ሰዎች፣ ያንተ ባለስልጣኖች የህዝብን ደሞዝ እየከለከሉ ሽፍትነት የሚመጣው ገንዘብ እየበሉ ይህን ገንዘብ ከጠየቃችሁ ትታሰራላችሁ የተባለ አሁን ያው በግልጽ የታሰሩ ሰዎች ያለፈው እዚህ አካባቢ ላይ የሚሰማን የለም፣ ክልል ላይ የሚሰማን የለም። መንገድ ከሳገን ፌዴራል መንግስት ይሰማል፣ መፍትሄ እናገኛለን ብሎ ያለፈው ጊዜ ሴቶች ወጥቶ መንገድ ላይ በኋላ ተለምኖ በሽማግሌም ሁላችን ከዚህ ጮህን ወደ ቤት ገቡ። አሁን እነዛ ሴቶች ታሰሩ። ህዝቡ ብሎ አስፋልት ላይ ወጣው። ለምን ደሞዛችሁ ትጠይቃላችሁ? ለምን ይሄ እርዳታ የሚመጣው ነገር አይጠየቅም? የነሱ ነው በቃ ሽፍትነትም ምናምኑ። ግን ደሞዛቸው የ7 ወር ደሞዝ ዛሬ ሰው 1 ወር ደሞዝ አጥቶ እንኳን የ7 ወር ደሞዝ እንዴት ነው የሚኖረው ሰው? እንዴት ነው የምትሉት? እንድንሰፍት ነው? አንሰፍትም። እኛ ከኢትዮጵያ የምንሄድበት ሀገር የለም። ካዶች አይደለንም። ያንተ ካድሮች ግን ሌቦች። ሌላ ክልል ላይ ያለው የሰላም ችግር ነው። እኛ ክልል ላይ ግን መልካም አስተዳደር ችግር፣ ሙችና፣ ሌብነት፣ ዘረፋ እንዳለ ታውቃላችሁ እናንተ። ለምን ዝም ብትሉ የምትሉ እናንተ ታውቃላችሁ። ስለዚህ አስቸኳይ መፍትሄ ፌዴራል መንግስት እንዲሰጥ ነው የምንፈልገው። እኛ ህዝቦቻችን የታሰረ ዝም ብለን አንመለከትም። ውሰት ነገር ያመጡልሃል አንተ ጋር። እነዚህ ሰዎች ተቃዋሚዎች ናቸው። ጉጉሞ ጋር ነው ያሉት። አንድ ሰው የለም እኛ ተቃዋሚ። ህዝቡ ተቃዋሚ እንደሚታርገው ያንተ ካድሬ ያንተ ባለስልጣኖች ናቸው። ስለዚህ ገዋኒ ህዝብን ቢያልቆም ቢሞቱም ይሄ ደሞዝ አይቶም። እነዛ ደሞዝ የበሉ ሰዎች ለምንድን ነው የማይጠየቁት? ለምን አይታሰሩም? የት ገባ ለምን አይልም? ትክክለኛ አመራር ካለ እነሱ ከላይ ያሉ ሰዎች እና ታች ያሉ ሰዎች እንደዚህ ተያይዞ ህዝቡ ላይ ጫና እየተደረገ ነው። ዶክተር አብይ ካልሰማ ስማ። ፌዴራል ላይ ያላችሁት የአፋር ባለስልጣኖች ወይም ቪዲዮ ዶክተር አብይ ጋራ ካላደረሳችሁ ነገ በፈጣሪ ስም ትጠየቃላችሁ። ይጠይቃችኋለሁ እናንተ። ስለዚህ ፌዴራል መንግስት እንዲሰማን ነው የሚፈልገው። ጆሮ ከአንድ በኩል ብቻ ሳይሆን ጆሮ መስጠት ያለብህ መስማት ያለበት የህዝቡን ልብ ትርታ መስማት አለበት። ሰላማዊ መንግስት በሰላማዊ አገር ላይ ጦርነት እንዲከፈት ጦርነት እንዲነሳሳ የሚያደርጉት የአንተ ባለስልጣኖች የሰው ደሞዝ እየበሉ ምንድን ነው የሚጠብቁት እናንተ? ትዕግስታችን አልቋል። ከዚህ በኋላ እኛ ባካችሁ የለመን ነው። ሌላ ስራ አስፈጻሚ ይህን መልዕክት እንዲሰማ ነው። ዶክተር አብይ ይህን መልዕክት እንዲሰማ ነው። ብሔራዊ ደህንነት ሰዎች ይህን እንዲሰሙ ነው። ፖለቲካ ጋር ያይዛል። አንድ ሰው አንድ ነገር ከጠየቀ ፖለቲካ የሚባል ነገር የለም። ግን ህዝቡ እንዲሰፋት እያደረጋችሁ እናንተ ናችሁ። ሰው ደሞዝ ካላገኘ እንዴት ነው የሚኖረው? 7 ወር ደሞዝ ተባልቶ ሰው እንዴት ነው በሰላም ጠያቁም? ያናግራቸው ሰው የለም። ሁሉ ከላይ ያለው ከታች ያለው አብሮ እየበሉ አብሮ እየተጠቀሙ ህዝቡ እኮ የሚሄድበት ቦታ ነው። አፋር ህዝብ ያጣው ማን እንደሚሰማ አጥቶ። ስለዚህ ዶክተር አብይ እኛ አሁንም የለመንህ ነው። ሰው ከሆንክ ተቃዋሚ የለም። እኛ ተቃዋሚ አይደለንም፣ ነገም አይደለንም፣ ተነጎናም አይደለንም። ግን በራሳችሁ ላብ ቀሚተን በግድ አስገድደን እንኖራለን በአፋሙዝ የምትሉ ከሆነ ሞት ከአላህ በኩል ታዞ ነው ይመጣለት እንጂ በመስፈራራት የሚኖር ሰው እንደሌለ እንድትረዱ ነው። የአንተ ካድሮች የማሰማን አቅም የላቸው፣ የመስረዳት አቅም የለም። ለሌብነት በ3 ወር 20 ሚሊዮን ቤት የሰሩ 30 ሚሊዮን ቤት የሰሩ ምንም ፈተሰ የለም፣ ምንም ግምገማ የለም። ዛሬ አፋር አካባቢ ላይ ያለው ጉዳይ አታውቁም እናንተ? ያሰሙ ዛሬ ሴቶች እኮ ባሎቻቸው እየፈቱ ነው። እዛ እንዴት ነው የሚፈቱት?
አንድ ሌባ 2 ወር 3 ወር ሰው ቤት ይሰራል። ሰላም ይኖር የሚፈልገው ሰው ለህዝብ ታማኝ የሆነ ሰው ምንም አይሰራም። በራሱ ደሞዝ ነው የሚታደረው። ሴትያ ምን ትላለህ? ያ ሰውዬ አንተ የሞት ከሬሳ ምንም አትረባ ሰው ይኸው ከላይ የሰራ ቤት አታይ ምን ታደርግልኛለህ አንተ ፊታይ ትላለህ። እዚህ ድረስ ደርሷል ጉዳዩ እዛ አፋር ክልል ላይ ካልሰማችሁ። ስለዚህ እኛ ተቃዋሚ አይደለንም። በፊት ተቃዋሚ አይደለሁም፣ አሁንም ተቃዋሚ አይደለሁም። ግን ህዝብ ላይ የሚደርሰው በደል መሰሙ ከሆነ ወደ ሌላ ችግር እንዳንገባ ነው የሚያሳስበው። ገዋኒ ሰው ደግሞ ስለጠየቀ ታስሯል። አሁን ሴቶች በቀደም ነግረን ተው ብለን ነበር። ሀያዋል ጋር ሂዱ ብለን ነበር ሽማግሌዎቹ። አሁን በመሀል ፖሊስ መጥቶ በቃ አስፋር አካባቢ ላይ እኮ አንድ ነገር የተናገረ ሰው ወደ ኤርትራ ሊሰዱ ነው፣ ወደዛ ሊሰዱ። ማን ነው የሚከላከላቸው? ካልፈልጉ ሰዎች በግድ ተቃዋሚ እንዲሆን እያደረጋችሁ ነው። አፋር ወደ ኤርትራ መሄድ ፍላጎት የለም። እዛ አፋር ሸሽቶ እየመጣ ነው። አፋሪን እዛ የሚጨርሰው ሰውዬ ጋር አፋር መሄድ አልነበረበትም። አዋረዳችሁም። በእናንተ ችግር ምክንያት ነው ያ ሁሉ አፋር ወደዛ ወደ ኤርትራ የሚሄደው እንጂ ፈልጎ አይደለም። ሰላም ሲያጡ፣ በቤት መኖር ሲያጡ፣ እንደ አውሬ ሲያስሩ፣ እንደ በግ ሲያስሩ፣ ጥቅማ ጥቅም ሲከለክሉ፣ መልካም አስተዳደር ሲያጡ ሰው ይሄዳል። ሰው እኛም እንሄዳለን። ነገ ህዝቦቻችን ሰላም ካሳጣችሁ፣ ቤተሰብ በሰላም ካልተቀመጠ፣ ሰው ሰላም ካጣም እስከ መቼ ነው የምንጠብቀው እኛ? ስለዚህ የማንፈልገው ነገር ውስጥ አታስገቡን። እኛ ወደ ተቃዋሚ መሄድ አንፈልግም። በፖለቲካ ጉዳይ መግባት አንፈልግም። አገር ሰላም እንዲኖሩ። ሰላም ያክል ነገር የለም። ጦርነት አይጠቅምንም። ሌላ አካባቢ ላይ የጸጥታ ችግር አለ። አፋር አካባቢ የሌባ ምስግ ሆኗል፣ የዘራፊ ምስግ ሆኗል። ሰው ደሞዙን በሰላም አያገኝም። ከመንግስት የተላከው እርዳታ፣ ከውጭ መጣ እርዳታ በሰላም አያገኝም። ከተነገረ ወንጀለኛ ነው። በፖለቲካ ጋር ያሳሰሩና ያስራሉ። ምንድን ነው ይሄ ነገር? ጨዋታ ነው እንደ ዶክተር አብይ እዚህ ላይ የሚደረገው ነገር? አረ ፈጣሪን ፍራ፣ አላህን ፍራ። ባኪ ይሄ መልእክት አድርሱት። ሐሰን አብዱልቃድር፣ አምባሳደር ሐሰን አብዱልቃድር አንተ በሌዳ በርቲ ውስጥ ነው ያለ። ይሄ መልእክት አብይ ጋር ካላደረስከው ነገ በፈጣሪ ፊት ትጠየቃለህ። አፋር ኢንጂነር ዒሳ መሐመድ ሙሳ ይሄ መልእክት ይሄ ሰውዬ ጋር ካላደረስ፣ አብይ ጋር ካላደረስ ነገ በአላህ ፊት እንጠይቅሻለን። አፋር እዚህ በለማላ አለ የምትሉ ሰዎች ደግሞ ይሄ አሁን በቤት ላይ ያላችሁ እዛ 4000 ተሰብስቦ ምን ቤት እነዚህ አይነት ሲፍቶች ስልጣን ላይ አስቀምጠህ ሰው ሰላም ከታ እንዴት ነው ሀገር ሰላም የምታገኘው? አሁን ግድ አፋር አካባቢ ላይ ሰላም ስላለ ሰላም እንዲጠፋና ህዝብና መንግስት ለመጠላት የእህል ትሎች ይሄ ደሮተሉ ይባላል በአፋርኛ፣ በአማርኛ ደግሞ የእህል ትሎች ባካችሁ ገላግሉን። ይሄ ህዝብ ከመንግስት ጋር ለመጠላት መከላከያ ምንም የማታውቁት ነገር አፋር ላይ ጥይት እንዳትተኩሱ። የመንግስት ተቃዋሚ የለም እዛ፣ መንግስት የሚቃወም ሰው የለም። ደሞዙ ስለጠየቁ ደሞዝ ስለተከላከሉ መንገድ ላይ ወጡ። መንግስት የሚሰማን ከሆነ ፌዴራል መንግስት ብሎ ነው። ክልል ላይ የሚሰማ ሰው ሲለጡ ተሰሚ ሲለጡ ተላሞኖ ሄዱ። ፖሊስ ለምኖ እስኪ ቅዳሜ ጠብቁ ነበር እኛም ያልነው። ቅዳሜ ድረስ ጠብቁ። ሽማግሌዎቹ አብይ ሀጃዋል ጋር ይሄዱ፣ መፍትሄው ከዛ ይመጣል። እስከዛ ታገሱ ብለን ነበር ህዝብ። አሁን እንደ ሴቶች አስሮ እስር ቤት አስገብቶ ህዝብ ሆይ ብሎ ነው የወጣው። መንግስትና ህዝብን ለመጠላት ነው የአንተ ሰዎች የሚሰሩት በየቦታ ላይ። የራስ ሰዎች ኮንትሮል አድርገህ ማትከታተል ከሆነ ሌባው ሌባ ካላልከው፣ ዘራፊ ካላልከው ህዝቡ እንዴት ነው ከአንተ ጋር በሰላም የሚኖረው? ዶክተር አብይ ስለዚህ ራስህን ፈትሽ። አፋር ክልል ላይ ቀጥታ ማዕከላዊ መንግስት እጅ አስገብቶ መፍትሄ እንዲፈልግ እንፈልጋለን። ነገሮቹ ወደ ሌላ ያልተፈለገ መንገድ ሳይሄዱ የሚሉ አሳስባለሁ። አመሰግናለሁ። ይሄ ቪዲዮ ያየ የሰማ ሰው ሁሉ በርታ አድርገው። ለሌላ ፓርቲ ስራ አስፈጻሚ፣ ለብሔራዊ ደህንነት ሰዎቹ፣ ለዶክተር አብይ ይድረስ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።